የተሰረቀ የዳቦ መጋገሪያ ከሁለት ተጠርጣሪዎች ጋር በመያዝ ምርመራ እያጣራ እንደሚገኝ በንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የጀሞ አካባቢ ፖሊስ ጣቢያ አስታወቀ። ምክትል ሳጅን አባይነህን የማየው ተጨማሪ ያለው ተጠርጣሪዎቹ የወንጀል ድርጊቱን የፈጸሙት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 መስተዋት ፋብሪካ አካባቢ ነው። የፊት ምስላቸው እንዲታይና ስማቸው እንዲጠቀስ ያልፈለጉት የግል ተበዳይ የመጀመሪያ ተጠርጣሪ ጋር በቅርብ ይተዋወቁ እንደነበረ ጠቅሰው ግለሰቡን ወደ ዳቦ ማሽኑ ቤት ያለምንም ተያዥ ተቀጥሮ እንዲሰራ ካደረጉ በኋላ ለአንድ ወር ገደማ ሲሰራ ቆይቶ አጠቃላይ የዳቦ ማሽኖችን ይዞ እንደተሰወረና ለፖሊስ ማመልከታቸውን ገልጸዋል። ሱቅ ያለ ጊዜው እንደተዘጋ ለምን እንደተዘጋ ስልክ ይደወልልኛል። እኔም ምን እንደሆነ ስላላወቅኩ ቀጥታ ወደ ሱቅ ሄድኩኝ። ሱቅ ስደርስ ግን ዝግ ነበር። ግን መጀመሪያ ላይ አምሮዬ ላይ የነበረው ሀሳብ ከዚህ በፊት ዳቦ ቤቱ ትንሽ ስለነበር ብዙ እንቅስቃሴ ስለሌለው አዲስም ስለሆነ ሌላ ቦታ በትርፍ ሰዓት ስለሚሰራ እንደዛ ነበር የመሰለኝ። ሌላ ቦታ ለስራ ሄደ ነበር የመሰለኝ። ግን ለመጠበቅም ሞከርኩኝ። ትንሽ ደቂቃ ጠበቅኩ። ለምን እስከዛ ከፍተ ነው እየተሸጠ ያኛው ልጅ ስለደረሰ ማለት ነው እየተሸጠ እስከዛ ይጠብቅ ብዬ ወደ ቤት ተመልሼ ቁልፍ ይዤ መጣሁ። ቁልፍ ይዤ ስመጣ ግን ማሽኖቹ በቦታው አልነበሩም። እንዳለ ማሽኖቹ ተወስደዋል። እና በሰዓቱ እውነት ለመናገር ትንሽ ያስደነግጣል። ያስደነገጠንም ያው ከእቃው በላይ አምነው ያስቀመጥከው ሰው መውሰዱን ሙሉ ችግርህን ያውቀዋል። ገና ጀማሪ ነህ። ብዙ ገና ያለመደ ቤት ነው። ብዙ እንደዚህ እንኳን አልተንቀሳቀሰም። ስለዚህ እንደዛ ማድረጉ በጣም እንትን ይላል፣ ያናዳል። ስለዚህ አቅራቢያን ወዳለው ፖሊስ ነበር ነው። የጀሞ አካባቢ ፖሊስ ጣቢያ ወንጀል ምርመራ ኃላፊ ረዳት ኢንስፔክተር ጥላሁን ታዴም ፖሊስ ባደረገው ለአስጨራሽ ስራ የዳቦ ማሽኖችን ለመሸጥ ሲደራደሩ ከአካባቢው ማህበረሰብ በደረሰን ጥቆማ ሁለቱን ተጠርጣሪዎች ከተሰረቀው ኤግዚቢት ጋር በመያዝ ምርመራ እያጣራን እንገኛለን ብለዋል። የግል ተበዳይ ማሽኑን መወሰዱን ሲያረጋግጥ ወደ ጣቢያ መጥቶ አመለከተ። ወደ 3 ነው አጠቃላይ መጋገሪያዎች ማሽኖች የተለያዩ ዳቦ ማሽኖች ናቸው። አጠቃላይ ግን ግምታቸው 394 ሺህ ብር የሚወጡ ናቸው። ሰርቆ የጠፋው ከጠፋ በኋላ በአንድ ቀን ክትትል ውስጥ ሄደን ተቀባዩንና ገዢውን አንድ ላይ ከጀሞ ዘው በጀርባ አካባቢ በሚገኘው ሰንደይ ማርኬት አካባቢ ነው የተያዘው። የግልም ይሁን የመንግስት ድርጅቶችና ተቋማት ሰራተኛ ሲቀጥሩ በቂ ተያዥ ያላቸው የሚያስዟቸው ሰነዶች ትክክለኝነትን የማረጋገጥ ስራ መስራት ይኖርባቸዋል ሲሉም የግል ተበዳይና ኃላፊው ተናግረዋል። ከምትሰራበት ተቋም ውስጥ የተጣለባትን ኃላፊነት ወደ ጎን በማለት ከ400 ሺህ ብር በላይ ገንዘብ ለግል ጥቅሟ ያዋለች ተጠርጣሪ ተይዛ ምርመራ እየተጣራ ይገኛል። ምክትል ሳጅን ፍሬወይኒ ገብረ ጻዲቅ ዘግበዋለች። ዋና ሳጅን አባበል ከበደ ዝርዝሩን ታቀርበዋለች። ተጠርጣሪዋ የእምነት ማጉደል ወንጀሉን የፈጸመችው በራዳ ክፍለ ከተማ ወረዳ 1 ልዩ ቦታው ፒያሳ አካባቢ የነገ ተስፋ ጽዳትና ጥበቃ አገልግሎት አክሲዮን ማህበር ውስጥ ነው። የራዳ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ሳጅን ጋሹ አለሙ እንደተናገሩት የነገ ተስፋ ጽዳትና ጥበቃ አገልግሎት አክሲዮን ማህበር ውስጥ የሂሳብ ባለሙያ በመሆን እየሰራች ባለበት ወቅት የተቋሙ ሰራተኞች ያልሆኑ ሰዎችን ስም በማስገባት ከ400 ሺህ ብር በላይ ለግል ጥቅሟ እንዳዋለች ለፖሊስ በደረሰው መረጃ መሰረት ተከታትሎ ተጠርጣሪዋን ይዞ ተገቢ ምርመራ እያጣራባት እንደሚገኝ ገልጸዋል። በማህበሩ ውስጥ የሌሉ 10 ግለሰቦች የማህበሩ ሰራተኛ እንደሆኑ በማስመሰል ከመጋቢት ወር 2017 ዓ.ም እስከ ነሐሴ ወር 2017 ዓ.ም ለ6 ተከታታይ ወራት ለ2 ግለሰቦች 5502 ብር ለ8 ግለሰቦች ደግሞ 5700 ብር ለተከታታይ 6 ወራት የደሞዝ መክፈያ ፔሮል ላይ ስማቸውንና አካውንታቸውን በማስገባት ደሞዝ እንዲገባላቸውና ያን ደሞዝንም እሷ እየተቀበለች ስትጠቀም ከነበረች በኋላ የጽዳትና ጥበቃ አገልግሎት ማህበሩ የፋይናንስ ኃላፊ የሆነው መጥቶ ወደኛ አቤቱታ ባቀረበበት ወቅት ቃል በመቀበል አብራት ከተጠርጣሪዋ ጋር የሂሳብ ባለሙያ ሆና ስትሰራ የነበረች ግለሰብን ወንጀሉ እንዴት እንደተፈጸመ የእሷን የምስክርናት ቃል በመቀበል ተጠርጣሪዋን ይዘን የምርመራ አደራጅተን
ምርመራውን እያጣራ እንገኛለን ማለት ነው። ተቋማት ሰራተኞችን በሚቀጥሩበትም ሆነ በስራ ላይ ባሉበት ወቅት ግልጽ የሆነ የአሰራር ሂደት በመጠቀም ስራቸውን እንዲሰሩ ማድረግ፣ ክትትል የሚፈልጉ ሰራተኞችንም በባለሙያ የታገዘ ክትትል በማድረግ ሊፈጸሙ የሚችሉ ወንጀሎችን መከላከል እንዳለባቸው ሳጅን ጋሹ አለሙ መልእክታቸውን አስተላልፈዋል። እንደዚህ አይነት ወንጀሎችን መቆጣጠር የሚቻለው አንድ ድርጅት ወይም ማህበር ሲቋቋም ራሱን የቻለ ደንብና መመሪያ ያለው ከዛ ውጭ ማህበሩን የሚመራው ኃላፊ ወይም ተወካይ ስለ ማህበሩ ወይም ስለ ድርጅቱ አሰራር በተመለከተ መከታተልና መቆጣጠር በቅርብ ርቀት ሆኖ መቆጣጠር ያስፈልጋል። ከዛ ውጭ እቺ ግለሰባውን ይሄን ያክል ለ6 ወር ይሄን ወንጀል ልትፈጽምበት የቻለችው የድርጅቱ ወይም ደግሞ የማህበሩ ክትትልና ቁጥጥር ማነስ ስለሆነ የትኛውም ድርጅት ሰራተኞችን በሚቀጥርበት ሰዓት ወይም ደግሞ ስራዎችን በሚከታተልበት ሰዓት በቅርብ ርቀት ሆኖ አሰራርና ደንብን ተከትሎ መቆጣጠር ያስፈልጋል። ያልታመመ ሰው ታማሚ በማስመሰል ተሽከርካሪ ውስጥ አስተኝተው ከህብረተሰቡ ገንዘብ ሲለምኑ የነበሩ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። ዋና ሳጅን አዳነ ደስታ ተጠርጣሪዎቹ የልመና ድርጊቱን ሲፈጽሙ የተያዙት በለሚኩራ ክፍለ ከተማ ወረዳ 2 አካባቢ ነው። የለሚኩራ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ረዳት ኢንስፔክተር ታረቀኝ ማቴዎስ እንደገለጹት ግለሰቦቹ በከተማው የተለያዩ ቦታዎች በሰሌዳ ቁጥር ኮድ 3 ኦሮ 26734 በሆነ ተሽከርካሪ በመንቀሳቀስ ያልታመመ ሰው ተሽከርካሪ ውስጥ አስተኝተው ሐሰተኛ ሰነድ በመጠቀም ከህብረተሰብ ገንዘብ ሲሰበስቡ መያዛቸውን ገልጸዋል። በቀን 300 ብር እየተከፈላቸው ለአሽከርካሪ 1000 ብር በቀን እየተከፈለ ለተሽከርካሪ ደግሞ በቀን 3000 ብር እየተከፈለ በእለቱ በዚህ ስራ ላይ ተሰማርቶ ባለበት ወቅት ጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ እንደወጣ ኩላሊት ታማሚ ነው የሚል የሕክምና ማስረጃ በመያዝ ታማሚ ሳይሆን እንዲሁም ከአዲስ አበባ ከተማ አስተዳደር በቦሌ ክፍለ ከተማ ወረዳ 7 የወሳኝ ኩነት ጽሕፈት ቤት ለታማሚ የሚመለከተው ሁሉ ድጋፍ እንዲያደርግለት በእለቱ ልመና ሲያካሂዱ ተይዞ መጥቶ ስናጣራ በወቅቱ ተይዞ የነበረው በግማሽ ቀን ውስጥ 23325 ብር የሚሆን ገንዘብ ሰብስበው በአጠቃላይ 8 የሚሆኑ ተጠርጣሪዎች ይህንን ወንጀል ሲፈጽሙ ነበረ። ሐሰተኛ የሆኑ ዶክመንቶችን የሚያዘጋጅ ከነ ቲተሩ እና ክብ ማተሙ እሱን ከነ ተጠርጣሪ በመያዝ አሁን በምርመራ ሂደት ላይ እንገኛለን። ማንነታቸው እንዲገለጽ ያልፈለጉት በድርጊቱ የተሳተፉ ግለሰቦች በቀን 300 እና 1000 ብር በመክፈል የምግብ እንዲሁም የማደሪያ ወጪያቸውን ችለው እንደሚያሳድሯቸው ገልጸው የሰሩት ተግባር ስህተት መሆኑን ተናግረው በዚህ ተግባር ላይ ያሉ ከኛ ይማሩ ብለዋል። እኔ እነሱን ታማሚ መሆኑም አለመሆኑም አላውቀውም። የራሴ ጥፋት ነኝ። አልጠየቁም። ታማሚ ነው ወረቀቱን ግልጽ ነው ከየት ነው የመጣችው ብዬ አልጠየቁም። የራሴ ጥፋት ማለት ነው። ከዛ እዚህ ተገኝቼ እና አግዘኝና 300 እከፍላለሁ አሉ። 3 ሰዓት 4 ሰዓትም 3 ሰዓትም እስከ 6 ሰዓት ተኩል ሲል ምሳ ይሄዳሉ። እዛ 9 ሰዓት ሲል ይጀምራሉ። አልጋ ካደርን በጊዜ መብራት ምናምን መንገዱን ካልተዘጋጋ አልጋ ይከፍሉልናል፣ እናድራለን። አሁን እኔ ተባባሪ ሆኜ ነው እዚህ ጋር ሌላም ሹፌሮች እንደዚህ አይነት ነገር ሲፈጠርባችሁ እንደዚህ አይነት ነገር ሲሩ ስትባሉ ቀድሜ አይታችሁ ቢቻል አሁን ለነገ ህይወታቸው ሄደው ማስረጃውን ይዘው ሐኪም ቤት ሄደው ጠይቀው ታማሚ መሆኑን እርግጠኛ ሆነው መስራት። በየመንገዱ የሚካሄዱ እንዲህ አይነት ህገወጥ ተግባራትን ለመከላከል ህብረተሰቡ በትክክል መረዳት ያለበትን ሰው ሊለይ እንደሚገባና በማታለል ድርጊት ላይ የተሰማሩ ግለሰቦች ካጋጠሙ ለጸጥታ አካላት ተገቢው መረጃ ሊያደርሱ ይገባል ሲሉ መርማሪው ረዳት ኢንስፔክተር ታረቀኝ ማቴዎስ በመልእክታቸው አሳስበዋል። እንደዚህ አይነት ነገር የሚያጠራጥር ነገር ካለ ለጸጥታ አካልና ለፖሊስ ለሚመለከተው ለፖሊስ አካል ኢንፎርሜሽን በመስጠት ወንጀልን በጋራ እንድንከላከል እያልኩ አሳስባለሁ።